አሁን ይኸው ካወራው ቤታ ታወሪያለሽ ምናምን ነው እንጂ የምትሉኝ አሳያችኋለሁ በተግባር። እንዴ እኔ ያሳቆኝ ማለት ነው እመቤቴን ያሳቆኝ። እኔ ልጁ የተናገረ ነው አሁን እኮ እሱን እኮ እኔ እግዚአብሔርን አፌ ባለጌ እኮ ነው መናገር እችላለሁ። እንዴ ኢትዮጵያዊ ነው እንዲ አስተያየት የሰጠኝ ናይጄሪያ መስሎኝ በጦርነት መሀል ተቀላቅሎ ወደ ኢትዮጵያ የገባ ማለት እችላለሁ። ገባችሁ? እኔም እኮ ምላሴ እኮ ባለጌ ነው በዛ ሰዓት በሰዓቱ ማለት ነው። ኧረ ምናምን ቤ ሀበሻ ነው እንዴ? ኧረን ያላወቁም እኮ ተቀላቅሎ እኮ በጦርነት የገባ ናይጄሪያዊ መስሎኝ ነው እኮ። እንዴት መቼስ እኛ ሴቶች እኮ አማርኛ ያስለምዳሉ እነዚህ ባለጌዎች አማርኛ ያስለምደውት ነው በቃ አይደለም ምናምን ብዬ እኮ አሮንን ጠቅ ማድረግ አላቃተኝም። ግን እኔ ሪስፔክት የሄደበት ምናምን የሆነ ሰውን ሳቅ ከዛ ከኔ ጋር መጥቶ ደግሞ ጌም ቱፌስ እኔ አልወድም በነገራችን ላይ። አንድ ሰው ሙልጭ አድርጎ ሰድቦኝ እኔም ስመጣ የሚሰድበኝን ሰው ነው የምወደው። እንዲዛ ጋር እንትን ብሎ ለቪው ምናምን ብሎ ከዛ ደግሞ አንድ ሰው እኔ ጋር ደግሞ መጥቶ ደግሞ ሲያወራ አልወድም። አልሽ እኮ ማለት ያው ነው አላለሁ መናገር እችላለሁ እንዴ እኔ በጣም ክፍታፍ ነኝ። ከፍተዋለሁ አፌን ግን አለ አይደለ ላይክ አለ አይደል ብዙ ነገር ላለው ብዙ ነገር ከጥርስ መጀመር እችላለሁ ምናምን ከጥርስ መጀመር እችላለሁ ከሚቆላ ሻሮ መጀመር እችላለሁ። ከብዙ ነገር አፌ ክፍት ነው። እኔ ደግሞ ስናገር ምን አይነት እንደምናገር አውቀዋለሁ። ለሴት የምታለቅሱ ወንዶ የተዉ ምናምን ይኸው ብዙ ነገር አለ። ግን አልፈልገውም። ያንን ትቻለሁ ነገር ትቼ እስኪ ጸባየኛ እንሁን ብዬ ነው። እና እኔን መቼም መጣል አይቻልም። ለምን 6 ዓመት ሙሉ ያልጣላችሁኝ? እኔ እኮ እግዚአብሔርን አንዳንዴ ቁጭ ብዬ ሳስበው መሲ አንዳንድ ጊዜ ቁጭ ብዬ ሳስበው የሰው ልጅ 6 እንዴት አይማሩበትም ነው። እኔ አሁን አንድ ሰው ሁሌ ስሰድበው ደነስ ከሆነ ምንድን ነው የማደርገው? ትቼው ነው የሚሄደው። ማርያምን 6 ዓመት ሙሉ አሁን አንድን ሰው ብሰድበው ያ ሰው እያማረበት ፎሎ እየጨመረ እይታው እየጨመረ ትተዋለሁ። ንቂ በቃ ምንም የሚለወጥ ነገር የለም። ለምንድነው የማደክመው ብዬ ራሴን እና ለምንድነው ራሳችሁ የምታደክሙት? የማይገባኝ ነገር በፊልተር ብትሉ በምን ብትሉ እስቲል ቤታ አለውኝ መለወጥ አትችሉም። እኔ ገና ሰው ባይኖረኝ ከግርግዳ ጋር አወራለሁ። እመቤቴ ሰው ባይኖር ከግርግዳ ጋር ውዴ ማሬ ጠፋሽ እያልኩ ግርግዳውን የቤት እቃ አወራለሁ። አትልፉ ነው የምላችሁ። 4 ነጥብ እንዲህ እናንተ ተስፍሽ አንድ መልእክት ላድርስ ለተስፍሽ። ተስፍሽ ቲሸርቷን ሳትቀይር እንደዛው እንደ ትናንትና ሆነ። ግን ወይ ጁንቴ ወይ ቁማር በሚለው ብትሰራልን ደስ ይለኛል። ለተስፍሽ አድርሱልኝ። ተስፍሽ ፕሊስ ወይ ጁንቴ ወይ ቁማር የሚለውን ስራልኝ ካላስቸገርኩክ። ቴንክ ዩ አየሁትኝ ፓርት ስራልኝ ለማለት ያክል ነው። እኔ እንደዚህ ነገር አላውቅም። ባለትዳር ነኝ። የደላሽ ይሉኛል። እግዚአብሔር እንዴት ዝም ብዬ ሳይወጣ ፈንታ ነገር ወይኔ ቲክቶክ እንዴት ረስቼው በዘም ረስቼው። ይሄ መልእክት አዲስ ቲክቶከር ለሚመጡ ሰዎች ነው። አዲስ ቲክቶክ ለምትመጡ ሰዎች ወይም ደግሞ ነባርተኞች በመጀመሪያ ደረጃ ቲክቶክን ስትቀላቀሉ 2 አይነት ሰው ያጋጥማቸዋል። አምናችሁ ግቡበት። ዛሬ ሰው ነገ አፈር። ዛሬ ሰው እና ነገ አፈር ማለት ዛሬ ቤታዬ የኔ ማር የኔ ቆንጆ ብሎ ነገ ቤታዬ የኔ አር የኔ ቅዘን ሊልሽ ይችላል። የቲክቶክ አንደኛ ይሄንን አውቃችሁ ካልገባችሁ እራሳችሁን ታጠፋላችሁ። መጀመሪያ ደረጃ እንዴ ትናንትና እኮ የኔ ቆንጆ ብላይ ነበረ ዛሬ አራለችን ብትይ እሱ ትናንትና ነበራ። ዛሬ ሌላ ቀን ነው። አድረን እኮ ነጋን። ይሄንን ማሰብ አለባችሁ። ነገ ሲያደንቋችሁ የነበሩ ሲከላከሉላችሁ የነበሩ ተገልብጠው እናንተን ቂጣችሁን ሲወጉ ታገኛላችሁ። ይሄ ምንድን ነው? የቲክቶክ አንደኛው መስፈርት። ሁለተኛው ሶሪ በደረጃ ነው ማስቀምጥላችሁ። ሁለተኛው መስፈርት ያ ቲክቶክ ላይ ቋሚ ወዳጅ የለም። ሶስተኛ ቋሚ ወዳጅ የለም። ዛሬ ወደዳችሁ ነገር ግልምጥ አድርጎ ድፍት ሊያደርጋችሁ ይችላል በአይኑ። ሶስተኛ አራተኛ ጥቅመኛ ይበዛል። ለራሳችሁ ካላሰባችሁ ሰው አያስብላችሁም። ቲክቶክ ላይ አዲስ የምትገቡ ሰዎች ናችሁ። ቪዲዮ የምትጀምሩ ካላችሁ ይሄንን ልንገራችሁ ብዬ ነው ውዶች። እሺ
ዛሬ የተደረበላችሁ ሰው በንጋታው ይሰድባችኋል። ሲሰድባችሁ ጊፍት አትሰጡ፣ ሳይሰድባችሁ ጊፍት ትሰጡታላችሁ። ይሄ ቲክቶክ መስፈርት ነው። አዎ የቲክቶክ መስፈርት ነው ውዶቼ። ሙልጭ አድርጎ ሲሰድባችሁ ባለመመለስ ወይም ደግሞ መለፋደድ ከፈለጋችሁ አብራችሁ ተሰዳደቡ። ካልፈለጋችሁ ደግሞ ከሌላ ሰው ለሌላ ሰው ሲሰደብላችሁ ጊፍት ስጡ። ይሄ ቲክቶክ አንዱ መስፈርት ነው። አዎ ይሄ ጥቅመኛ እንድገሚ ብሏል። የጥቅመኛ ጋይስ ሲኖራችሁ ሰው ይወዳችኋል፣ ሲያምርባችሁ ሰው ይወዳል። ከሌለ የለህም እያለ ካልሆነ የከሌለ የለህም ብሏል ዘፋኙ። ካለቅ ሰው ይወድሃል፣ ካማረብህ ሰው ይወድሃል፣ ካማረብህ ሰው ይጠጋል፣ ካሳየው ሰው ይወድሃል። ከዛ ከሌለ የለህም ነው ውዴ። በርሽን ዘግተሽ ቂጥሽን ደፍነሽ ተኝ። በርሽን ዘግተሽ ቂጥሽን ደፍነሽ ተኝ ውዴ። ማንም አይፈልግሽም። ካማረብሽስ ቆንጆ ቆንጆ ልብስ ከለበሽ ሆይ ሆይ ከተባለልሽስ ሰው ይወድሻል ውዴ፣ ሰው ይወድሻል። የዛሬ ዓመት እኮ ማለት ነው ምን ጉድ ናት መድኃኒዓለም ያጥፋት ከቲክቶክ ያለች ዛሬ ማለት ነው ድምቀት ይልሻል። ድምቀት እንዴት እንደደመቅሽ ባይታወቅም ግን በአንድ ዓመት ባልሞላ ውስጥ ደምቀሻል ውዴ፣ ድምቀት ሆነሻል። ይሄን የቲክቶክ መስፈርት አትደንግጡ፣ አትደንግጡ ውዶቼ። አዲስ ነገር ስታዩ እንዲህ አትበሉ፣ አትደንግጡ። ቲክቶክ ነው። እንደውም የፌስቡኮቹ ይሻላሉ። የድር የጥንቱ ስለሆኑ አርቀው ያስባሉ። እና ያለው ነገር ይሄ ነው ቲክቶክ ላይ። እኔ አሁን ምን አደርጋለሁ? ሰው ሲሰድበኝ መጥቼ ትንሽ የጠቃ አድርጌ ጌሜን እንጫወታለሁ፣ ከእናንተ ጋር ፈታላለሁ። እነሱ ሲለፈልፉ ያውሉ። ልክ ደግሞ ለእኔ ሲደግፉልኝ ደግሞ ጊፍት እሰጣቸዋለሁ። በቃ እሰት በቃ የታዘብኩት ነገር ይሄን ነው። እሺ ጌምማ ልጫው። ቆይ ፍራግመንት እንዲ ኩልጅ ባሳድግ ይሻል። ድምፄ ተዘጋ ውዶቼ። 50% እግዚአብሔር ይመስገን። ይሄ ሁሉ ሺ ኮይን በ8 ሰዓት ውስጥ እኔ ቤታ ነኝ ወይስ ማንኝ? ሁላኩ ሺ ኮይን። በነገራችን ላይ አቤል እና እኔ ማታ ያደረግነው ጌም በጣም ነው ደስ የሚለው። ማርያምን ያንን ጊዜ በጣም ናፍቄው ነበረ። ራሴ ነኝ የመሸሽ ነገር። እኔም ጋይስ ወረተኛ ነኝ። በነገራችን ላይ አሁን ስለ ሰው አውራለሁ እንጂ እኔም ወረተኛ ነኝ ጋይስ። እኔም ወረተኛ ነኝ። እኔም ወረተኛ ነኝ። እኔም ወረተኛ ነኝ ጋይስ። አዲስ ሰው ሳገኝ ቂጤን እያማታው ነው የሚሄደው። አዲስ ሰው ላገኝ ቂጤን አማታለሁ። ብዙ ጊዜ ቂጤን አማታለሁ፣ እረሳለሁ። በፊት የነበሩትን እረሳለሁ እና እችን ባህሪ ማስተካከል አለብኝ። የሆነ ማለት አማታው አቤል ላይ ቂጤን የደውላ አማታው። ማታ ግን ነው ወይ አልኩኝ አቤልዬ፣ ለሱ ሰዓት ስር እየደከመኝም ቢሆን በሱ ሰዓት እገባለሁ። ነገ የሰው ልጅ ነው፣ ሊለወጥ ይችላል። አብረን መለወጥ ነው። ሌላ ምን አለ? የሰው ልጅ ነው። ነገ አቤል ብድግ ብሎ ባህሪውን ከለወጠ እንዴት ለወጠ? ለምን ለወጠ? በምን ምክንያት? ወይ ሰው አይባልም። ኦኬ ይመችክ፣ ልውጥ እናንተ። ይሄ ነው ቲክቶክ። እግዚአብሔር እኔ እኮ ተማርኩበት እኮ። በስመ አብ ወልደ መንፈስ ቅዱስ ሳልነ ቅድስት። እንዴ እኔ እኮ ኤክስፔክቴሽን ይገላችኋል። በጣም ኤክስፔክት አረ ከሰው ጠብቃለሁ ጋይስ። እኔ በወደድኩ ልክ ለምን አይወደኝም? እኔ በተንከባከብኩ ልክ ለምን አይንከባከበኝም? እኔ ስሜቱን ባከበርኩ ልክ ለምን የሰው ልጅ ስሜት እንደዛ ነው የማስበው ነው ወይ? የለም ከዚህ በኋላ እሺ ውዶች፣ እሺ ሞ ከራሱ ነው ከሰው መጠበቅ። እኔ ከሰው መጠበቅ ማርያምን አቁሜያለሁ። በቃ የሰው ልጅ ይመጣል ይሄዳል። የሚፈልጋችሁን ትፈልጋላችሁ፣ የሚወዳችሁን ትወዳላችሁ፣ የሚያከብራችሁን ታከብራላችሁ፣ የሚከተላችሁን አብራችሁ ትከተላለች። ሌላው ቀሪ ነው። ማርያምን ይሄን የተማርኩትኝ። በቃ ሌላው ቀሪ ነው። ሰው ሲመጣ እሰየው ብላችሁ ተቀበላችሁ፣ አስመስላችሁ ትቀጥላላችሁ። ሰው ሲሄድ ደግሞ ደህና ደር ቻው። በቃ ሲሄዱ ቻው ደህና ደሩ። እንዴት እኔ እኮ ማለት ነው እግዚአብሔርን እንዴት በቃ የሰው ልጅ እንዴት ባህሪው ይለዋወጣል እላለሁ። እንዴት አንዴ ሰው አንዴ አፈር ለግን እንዴት ብዬ ራሴን ጠይቃለሁ። ግን የሰው ባህሪ ነው። እኔ ቲክቶክ ላይ ይህንን ተረድቻለሁ። በኢየሱስ ክርስቶስ ሞ ራሱ ረሳሹ ሞ ሰደበኝ እንዴ? ሞን እኮ አውርቼዋለሁ መቼ ዕለት ሞ ሰደበኝ እንዴ? ደግሞ እኔ አሁን አልጠብቅም ወይ ከሰደበኝም ይስደበኝ አልጠብቅም። እኔ ማለቴ እንዴ ሰደበኝ እንዴ? ለምን ሰደበኝ? ኦኬ ሰድቦኝ ሊሆን ይችላል። ሰደበኝ ነ ምን አለ ነው የሚባለው? ምን አለ እንጂ እንዴት ሰደበኝ ምን አድርጌው አይባል። ቲክቶክ ነው መኩዬ
መኩነት እንዴት ነህ መኩዬ? መኩዬ ደህና ነህ? ፖስት ያደረኩትን ገብታችሁ ይውላት። የማሄኔዚ ፎራል ሰው አለ ማን አለ? እስኪ አጣርቼ ላስገባ። ማን አለ? የሆነ ሰው ደውይልኝ ብሎኝ ነበር። የሆነ ሰው አለ። እኔማ እንትን ላይ ደርሻ ዲቦራ አለች ውዶቼ። ያች ባለሀብቷ ጓደኛ ያለች ባለሀብቷ ጓደኛ ያለች ደግሞ እኔ እኮ የሚገርመኝ ጓደኝነት በጥቅም ላይ የተመሰረተ አይሁን። እንለይ እንጂ ወገን አለች። ኦኬ ጥሯት፣ ቤታ ብላት። እንለይ እንጂ ወገን ልደት፣ አዘቦት፣ ሀዘን፣ ደስታ እንደ ማህበረሰብ ሼር የምናደርጋቸው የምንካፈላቸው ነገሮች አሉ። ከዛ በተረፈ ግን የሰው ልጅ ጓደኛ ስትሆኑ፣ በነገራችን ላይ ማንም ሰው በጥቅም ከሆነ የጓደኝነት ይፈርሳል። ግን የሰው ልጅ ልደቱ ሆኖ አይ በጥቅም ላይ የተመሰረተ ጓደኝነት ይሆናል እና ጊፍት አልሰጥም አይባልም። ለምን? ልደት ነው፣ ትሰጣላችሁ። ጌም ስትጫወቱ ቲክቶክ ላይ ካላችሁ አንደኛውን ይሞላል፣ አንደኛውን ይሞላል፣ ይተባበራል። አንድ በሉ። ሁለተኛ ነገር ሀዘን ሲኖርባችሁ አይዞሽ ብላችሁ የሀዘን እዝን ይዛችሁ ትሄዳላችሁ። ይሄ የማህበራዊ ኑሮ ነው። ሰዎች ግን እናንተ ለጓደኞቻችሁ ማድረግ ስለማትችሉ አቅሙ ሆዳም ገብጋባ መኩዬ እንዴት ነህ? ገብጋባ ስለሆናችሁ መገባገባችሁን ችጋራምነታችሁን ጓደኝነት ላይ በጥቅም የተመሰረተ አይሆንም ትላላችሁ። ችጋራም ናችሁ። ከሆዳችሁ እንዴት ተርፎ ለሰው ትሰጣላችሁ? ከሆዳችሁ ተርፎ ውዶቼ እንዴት ለሰው ትሰጣላችሁ? ችጋራም ናችሁ። ይሄን ስል አቤት ብሎ የመጣ ካለ ተቀበል ነው የምልህ። ጫማው ከበቃ አጥልቀው። ችጋራም ናችሁ። ጓደኛ ስትሆኑ ልክ አለው።